በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ እሳት ቀዳማዊ ዘእንበለ ፍልጠት በዋህድና ምልክናሁ በትስልስቱ በስመ እግዚአብሔር ወልድ እሳት ብሁት ህሊና ሩይ በመለኮቱ ስመ እግዚአብሔር መንፈስ ቅዱስ እሳት ዋህድ በጽምረቱ ዘአልቦ ጥንት ቀዳማዊ ዳህራዊ በአካል ሶስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በሀሳብ ትክክል መለኮታዊ እሳት በሚሆን በወልድ ስም እንዲሁም በአገዛዙ ቅድመ እና የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለም በእርሱና በመላእክት ዘንድ በአንድ አምላክነቱ ለሚሰግዱ ለእሱ በሕልውና በአገዛዙ አንድ በመሆኑ ለአገዛዙ መስገድ ለአምላክነቱ መታዘዝ ይገባል። በእውነት ለዘላለሙ ልመናውና በረከቱ ከሁላችን ጋር ይሆንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ ቅዱስ ዑራኤል ድርሳኔ ነው። ከ99ኙ ነገድ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ሕሊና በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳኔ ነው። እኔ አባ ሕርያቆስ እግዚአብሔርን የመላእክትን ክብራቸውን እንዲገልጽልኝ በንስሐ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜንም ከፈጸምኩ በኋላ የሚካኤልና የገብርኤል ዑራኤል የመላእክት አለቆች ሁሉ የክብራቸው ዜና ፈጣሪ የገለጸልኝ ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው እግዚአብሔርን በአመረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይኖቻቸው በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህ ሁሉ ከሰማሁ በኋላ የእያንዳንዳቸው ሹመት ገለጸልኝ። የዑራኤል ሹመት ጥር 22 ቀን እንደሆነ ደግሞ ለዘላለሙ ለባሮቹ የምሕረትንና ይቅርታን አማላጅ ይሆን ዘንድ ቃል ኪዳን የተቀበለበት ሐምሌ 20 ቀን መሆኑን ገለጠልኝ። እግዚአብሔር የሚያውቅ ጦረኛ ፈረሰኛ የሆነ የሚያስፈራ ኃይለኛ ጎባብዝ ነፍሰ ገዳይ የሆነ ስሙ ጉልያድ የተባለ አንድ ኤሎፋውያን ሰው ነበረ። እግዚአብሔር ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱ ላይ በዘማነ ኪሩብ ላይ የሚኖር መፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን እግዚአብሔር የመቅደሱ አገልጋይ የሆነ መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህ ጎልያድ ከቶ ኃይለኛ ልትቋቋሙ ትችላላችሁን? ይልቁንስ ለእኔ ተገዙ፣ ለአማልክቶቼም ስገዱ ሲል ለእስራኤል ንጉሥ ለብንያማዊ ለቄስ ልጅ ለሳኦል መልእክተኞች ላከበት። ነገሬን አቃለህ ልትቀበል አልቀበልም ብትል ሀገርህን ሁሉ ይጠፋል፣ ሕዝብም ክብርን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹን ወደ ሳኦል ሄዱና የነገሩን ሁኔታ በማነጋገር ነገሩት። ሳኦል ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነው ሁሉ እነግራችኋለሁ አላቸው። ይህን ካለ በኋላ ከፎቅ ላይ ወጣና አምላክ የእስራኤል አምላክ ሆይ ባሮችህን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መሥዋዕትን የሚቀርበውን በትክክል የሚያስተዳድራቸው ንጉሥ አንግሥላቸው ሲል ወደ እግዚአብሔር ጸለየ።
ኢሳይያስ በፊት መንገድን የሚጠርግ መልእክተኞችን እልካለሁ እንዳለ እንደዚሁም ሕዝቡን እስራኤልን የሕግ ማደሪያ የሆነ ጽዮንን ከጥፋት የሚያድን መልእክተኛ ላክ። አምላካችን ሆይ የነቢያትን ልጆች ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትንም በኃይል እርዳቸው፣ አንተን መድኃኒታቸው ሕይወትን ነህና በማለት ጸሎትን ፈጸመ። ወደ ጎልያድ መልእክተኞች ተመልሰው መጡ። በማግስቱም የጎልያድ መልእክተኛ እንዲህ አላቸው፣ እኔም በፈረስና በሰረገላ ኃይል የማሸንፍ አይደለውም። የእስራኤል አምላክ ትምክህትህን ወይም ትዕቢትን ባየ መጠን ድል አደርግሃለሁና በሉት አላቸው። መልእክተኞቹም ከንጉሡ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድን ለተባለው ለአርበኛው ንጉሣቸው ነገሩት። ጎልያድ የንጉሡን የሳኦል መልእክተኛ በሰማ ጊዜ በፈረስና በሰረገላ በራሱ ቁርና በሰይፍ በቀስቱ ተመካ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባዩ በጠላቱ በጎልያድ ላይ ስለ ትምክህት እና ስለ ልቡ ተንኮል ተቆጣ። ዳግመኛ ጎልያድ ስለ ጦርነቱ ነገሩን አንተ የእስራኤል ንጉሥ ስትሆን እኔ ኢሎፍያውያን ጎልማሳ ነኝ። በዚህ ሆነ በሰናዖር ሁላችንም ጦርነት እንገጥማለን። የተሸነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሳኦል ላከ። የሎፌ ጦረኞች ኃይላቸው ከእስራኤል ጦሮች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮቹን ሯጭ የሆኑ ፈረሶችን ይጫኑላችሁና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞቹ ሄደው ለንጉሡ ለሳኦል ነገሩት። የእስራኤል ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮች ሁሉ በዙሪያው እስከ ኤዶምያስ ድረስ ያሉ ሁሉ ተሸበሩ። በዚያ ወራት የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና ወደ አውርቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውተሬዚማ እስራኤላዊ ሆይ እንደ ባህዛዊ እነዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊት ጌታዬ ሳኦል ነገር አስጨንቆኛልና ልጄ ሚልኮን እሰጥሃለሁ ካለኝ በኋላ ልቤ እንደ ካደኝና ክህደቱ እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውርትዚማምም የእስራኤል ጠላቱ ጎልያድን ሄዶ እንዲዋጋው መልእክተኞችን ምክሮ ስለመከረው ዳዊት ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውርቲራዝም በዳዊት ላይ ጸሎትን ጸለየና የእስራኤል ጠላት ጎልያድን በዳዊት እጅ ድል እንዲሆን ለእግዚአብሔር መሥዋዕት አቀረበ። ያን ጊዜ ዳዊት ተነሳ፣ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆች በዳዊት ተመልሶ መቼም መምጣት በጣም ደስ አላቸው። ሳኦል ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና ባንተ መካከል ባለው ጉዳይ ላይ ሁላችን እንመካከር አለው። ዳዊት ይህን ሰምቶ ልብሱንም ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦል አዝኖ ደንግጦ በተሰበሰበበት ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦል የጎልያድን ነገር በብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔ ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራችኋለሁ። የኢሎፍያውያን ሰዎች አሕዛቦች አስጨንቀዋችኋል። እኔ ከእሱ ፊት በወድቅ አንተ በኃይል አስነሳኝ። የምሰጥ ምርኮኛ ባይኖረኝም ግን ራሴ ለሞት አሳልፌ እሰጥሃለሁ።
ከዚያ ቀድሞም በቃል ሀብት የሚሰጠኝ አልሻም። እኔ ግን የምፈልገውን ካልተገረዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬም በኃይሌና በትእዛዜ ወደ ኤሎፍያን ምድር ብወርድ ልብሴ በኤሎፍያን ደም እስከሚነከር ተዋግተው በድል አድራጊነት ከኤሎፍያን ሰራዊት እጅ መንሻ እስክቀበል ድረስም በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊትም 3 ጊዜ እጅ ነሳና ጌታ ኃይልህን ይከተለኝ፣ ፈቃደኛ ድሃ ፈቃድ በመሆን ራሴ ለሞት አሳልፈ ሰጥቻለሁ አለው። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮችን ወይም ኃይለኞች የሆኑትን ሰራዊቱን ተከትሎ ሄዶ በጽዮን የእግዚአብሔር ቃል የጥበብ መንፈስ እስከሚገለጽ ድረስ ያን ጊዜ ዳዊት በሳኦል ልጆች የጦር ሰራዊት ውስጥ ሰይፍና ጋሻ መልሶ አስቀመጠ። ዳዊት ከኤሎፋውያን ጎልያድ ጋር ለመዋጋት ወደ ጦር ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልእክተኛ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜ ዳዊት ልቡ ጸና፣ መልአኩን ፍርሃቱን ከላዩ ላይ ያስወግዶለታልና። ከወንዝ ውስጥም 3 ድንጋዮችን አንስቶ ከወንጭፍ ማወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋልና እሱ ረዳት ለሌለው ረዳት ነውና። ዳዊት የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፍ ውስጥ ድንጋይን አነጣጠረና ወነጨፈው። ያን ጊዜ ጎልያድ ተመቶ በእግዚአብሔር ኃይል ወደቀ። ድርገቱም በቀኙ በኩል ተስፈናጥራ ወጣችና ወደቀች። ከዚያ በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉን አንገቱን ቆረጠው። የኤሎፍያን ሰዎች ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ ወይም በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦል የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱት። ሳኦል ዳዊትን ከሐዘንና ከጥፋት ከጠላት እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁን ሚልኮን ከልጆቹ መካከል መርጦ ሰጠው። በስሙራም በሙሽራም ደንብ በሰርግ አጋባው። ያን ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱን ሁሉ እንዲሰጡ ሹማምንቶቹን አዘዘ። የእግዚአብሔር መልአክ ቅዱስ ኡራኤል የዳዊትን የራስ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያቸው ለዘላለም ምስጋና ይሁን፣ አሜን። ከቅስራ ወገን የሆነ የሚስቱ ስም ደሊላ የምትባል ኤሎፍያዊት የሆነች ስሙ ሶምሶም የሚባል አንድ ዕብራውያን ሰው ነበረ። እግዚአብሔር በሰናዖር ሰዎች ክህደትና በደል በሂፍሩሂምና በኤሎፍያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶች የሆኑ ኤሎፍያን በተሸነፉና በጦርነቱ የኤዶምያስ ልጆች በተማረኩ ጊዜ የእስራኤል ጎባዝት በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸው ወንድሞቻቸው ስለሞቱባቸው ጠጉራቸውን እንደተላጩና ኢየሩሳሌምን ባሏ እንደ ሞተ ባት መበለት እንደሆነች ሁሉ ለሶምሶም ነገሩት። የእስራኤል ነቢያት ጠራና ጽዮንን እስከ መለሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃይለኛ ጦረኞች አስተባበረው። በኃይል ተነሰና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበረ። በብዙ ሺህ የሚቆጠሩ መላእክም በየነገዳቸው ከእነሱ ጋር ነበሩ። ኤሎፍያን ምድርን በደረሱ ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዚህች ሌሊትም እግዚአብሔር በራእይ ተገለጸለትና በእኔ እመን፣
ለእኔ ተገዛ። እኔ እስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉ ደማቸውን የምመልስ፣ ጠላትን ከአፈር የምደበልቅ እኔ ነኝ። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላቁ የሀገር ሽማግሌዎች ነገራቸው። በአሁኑ የእስራኤል ጀግኖች ከመበለቲቱ ልጅ ከሶምሶም ጋር ይችን አገር ይገባባት ዘንድ ይችሉ ዘንድ በማለት እርስ በርሳቸው ተነጋገሩ። ዳሩ ግን በትክክል ስልጣን የተሰጠው ነበረ። ከዚህ በኋላ አስቀድሞ ቀይ ወይም ጥቁር ይሆን ሳያውቀው ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቹ ወንድሞቻቸው ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውን ከወንድ ልጆቻቸው ከሴቶች ልጆቻቸው ጋር አለቁ። ሌሎችም ልበ ሙሉና ጨካኞች ግን መጨረሻውን እስከሚያዩ ድረስን ቆዩ። ከከተማቸው ውስጥ ተዉ። ከከተማ ውስጥም ባዩት ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆኖባቸው መላእክት ከእነሱ ጋር ነበሩና የእስራኤል ልጆችን ብዛታቸውን እንደ ሳር ቅጠል በመሆን የጠላትን ምድር ሞሏት። እሊህም የኤሎፋያን ሕዝቦች ወደ የቤታቸው ተመልሰው ለየራሳቸው መቀመጫ ወይም ማፏጨት ብቻ ሆነ፣ የሚናገሩት አጡ። ከዚህ በኋላ በአነጋገር ለአሞን ምድር ቅርብ የሆነችው በኤሎፌ ዙሪያ በሰናዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶም ግን ከምናሴ ወገን የታጠቁ ጦረኞቹን ወስዶ እያንዳንዱ በጦር ግንባር ወይም በየበሩ መዝጊያ ሕንፃውን መሰለው በተጠንቀቅ እንዲቆሙ አደረገ። የእስራኤል መልእክተኛ ኃይለኛ ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸውን ኤሎፋውያን እንደማይንቀሳቀሱ በድን አደረጋቸው። ያችን ሀገር ያለምንም ችግር ግንቧን የሚቃወሟቸው አልነበረም። እግዚአብሔር የሚጠሉ የኤሎፋውያን አምላክ ምክሩ ተሽሯልና ሪሶቻቸው እንደ ገል ስባሪ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ መዓቱ ብዙ በሆነ ከልቡ በቀልን አወጣ። በዚህች ዕለት የተገደሉ ሰዎች ቁጥራቸው በትንሹ 28,000 ይሆናል። ይልቁንም የሞቱ ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማኅበርተኞች እነሆ አምላክ በመልአኩ በኡራኤል በቀባው በሶምሶም እጅ አዳናችሁ አላቸው። ይህን ተናግሮ ወደ ሰማይ ያረገ። ያ ያረገው መልአክ የመላእክት ሠራዊት ሁሉ በየማይረጋቸው ቆመው አገኛቸው። ሚካኤልና ገብርኤል በአውደ ምሕረት ግራና ቀኝ ቆመው በፍርሃት በመንቀጥቀጥ ሱራፌል ከኪሩቤል ያለ ማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋናም በሰማይ በምድር የመላ ነው እያሉ ያመሰግናሉ። ዳዊት ለእስራኤል ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛ በጣም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ይላሉ። በበሩ ላይም የጌትነቱ የመብረቅ ነጎድጓድ የሰየመ እግዚአብሔር ቀንና ሌሊት ሁልጊዜ ለሰው ልጆችም ለእንስሳ ምሕረትን ይለምናሉ ለዘላለሙ በእውነት። ከዚህ በኋላ እግዚአብሔር መልአኩ ኡራኤልን በባረከውና ለሦስተኛይነቱ ገዥነቱ በአንድነቱ ለሚሰግድለት መለኮታዊ የምስጢር አዳራሽ የክብር አለቃ አድርጎ ሾመው። ኡራኤል ሆይ ክብርህ በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክርህ በተደረገበት ዋጋ ጸዋጋን አጋንንትን ርኩሳን መናፍስትን ሁሉም ከዚህ እንዳይቀርቡ ሰማይና ምድርን እስከሚያልፍ ድረስ ፈጽመህ ታርቃቸዋለህ አለው።
ጌታዬ ሆይ በጠላቶችና በጠላቶቹ ክፉዎች መሰሪያ በሆኑ ሰዎች በሚያስቱ አጋንንታዊ ላይ ስልጣን ስጠኝ ብሎ ዑራኤልን ጌታውን ለመነው። በብዙ በደል በመረገም ለሰይጣን ከመገዛት ነፃ አወጣቸው ዘንድ ረዳት ለሌላቸው ረዳት ሆናቸው ዘንድ ወደ ወገኖች ላካለኝ። አቤቱ ወገኖችን ማራቸው፣ ይቅር በላቸው፣ የእጅ ሥራ አታጥፋ። ጌታዬ ሆይ አንተ ይቅር ባይ መሐሪ ነህና። ጌታችንም የለመንከኝ ሁሉ አደርግልሃለሁ፣ እንደተናገርከው ሁሉ ይሁንልህ አለው። ድሃ ሆነ ክፉ ሰው ለመታሰቢያ ከቀረበ ማዕድ የበላና በአንተ ስም በጽዋ ከተቀዳው ውሃ የጠጣ ዳግመኛ በምመጣበት ጊዜ መታወቅ የሆን ዘንድ በግንባርህ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሁንልህ። ከእናቴ ከማርያም መታሰቢያ ጋር የአንተ መታሰቢያ እንዲሁም የነቢያትና የሐዋርያትን የጻድቃን የሰማዕታትን መታሰቢያ ቢያደርግ እጅግ ደስ ያሰኘኛል። መላእክት ይህንን ቃል ሰምተው እርስ በርሳቸው ነቢዩ ዳዊትን በምድር መካከል ወገኖቹ መድኃኒት አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆችም ላይ ሁሉ መልካም መድኃኒት አደረገ ተባባሉ። ዘካርያስ ይቅር ባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ፣ ዳግመኛ ጌታችን ስሙ በስሙ የተሰየመ ሰው ኃጢአቱ ይቅር እለዋለሁ፣ እናቱን አባቱን ኃጢአት እንዳይሰሩ ተቆጣጠሬ ንጹሕ ይሆናሉ አለው። ክፉም ቢሆንም ደግም ቢሆንም ነገራቸውን እንደ ማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱ ቦታ እንኳን ሊሞሉት የማይችሉትን የሰው ልቦና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በበዓለ ቀንም የሰማያት ዋጋ እሰጣቸዋለሁ። በስም የተራቆተን ያለበሰ መላእክት የሚጎናጸፉበት የብርሃን መጎናጸፊያ አጎናጽፋቸዋለሁ። ከሞት በኋላ ንጹሕ ባይሆንም እንኳን እኔ ከጨለማ የሲኦል ወንዝ ከሚያስፈራ ከእሳት ባህር አሻግረዋለሁ። መነኩሴ ሆኖ ክንፈ ድንግልናው የተሰነካከለበት ቢሆን በቃል ኪዳን ከጸና የሱራፌል የእሳት ክንፍ አደርግለታለሁ። በስም የታመሙ ነገሥታትን መንግሥቶቻቸውን አጸናላቸዋለሁ፣ ጠላቶቻቸውን አስገዛላቸዋለሁ። ከርኩሳን መናፍስት አጋንንትን ኃይል ከክፉ ነገር ሁሉ አድናቸዋለሁ። ዕድሜያቸው በዚህ ዓለም በመልካም በሰላም አስረዝምላቸዋለሁ፣ መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያኪያናት ዕንቁ ከተሠራ የሕይወት አክሊል በራሳቸው ላይ አቀዳጃለሁ። ወርቁን ዕንቁንም የሚያልፈውን የዚህ ዓለምን አይደለም፣ እስከ ዘላለሙ የሚኖር የማያልፈው ነው እንጂ። ከልጆቻቸው መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓልህ ቀን ምጽዋትን ለመስጠት ወዶ ሳለ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ ቀድለታለሁ፣ ኃጢአቱን አስተሰርይለታለሁ፣ የዕድሜውንም ዘመን አረዝምለታለሁ። ኃጢአት ሰርቶ ቢጎድፍም እንኳን እኔን ከገነት በመነጨችው የሕይወት ውሃ አጥቤ እንደ ወተት ነጭ አደርገዋለሁ። ይህን ከአሸናፊ አምላክ ስለ ቅዱስ ዑራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና ቀረቡ። ባሪያም ፍጹም ደስታ አደረጉ። ዳግመኛ ለአለቃቸው ለዑራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እሱም ዑራኤል የሰውና የእንስሳት ሁሉ ወዳጅ ነውና። የቅዱስ ዑራኤል ልመና አማላጅነቱ የአምላኩ ፍቅር ለዘላለም ከሁላችን ጋር ይሁን ለዘላለሙ አሜን። ተአምር ዘገብረ ቅዱስ ዑራኤል በሀገረ ሲዶና ጸሎቱ ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለሀገሬትን ኢትዮጵያ ለዓለም ዓለም ልመናውና በረከቱ ለዘላለም ከወዳጆቹ ጋር ለዘላለም ጸንቶ ይኑረና። ቅዱስ ዑራኤል ያደረገው ተአምሬ ነው። ዘውትር ሌትና ቀንም የሚጮህ ጋኔል የሚጥለው በሲዶና አገር የሚኖር አንድ ሰው ነበረ። በዚች አገር ውስጥም የይቅርታ የምሕረት መልአክ የሆነው የመላእክት አለቃ በቅዱስ ዑራኤል ስም የተሰየመች ቤተ ክርስቲያን ነበረች።
ይህ ሰው የመላእክት አለቃ በሆነው በቅዱስ ዑራኤል በዓለ ጥር 22 ቀን ካህናቱን በማህሌት ጊዜ በፍቅርና በሰላም ሲዘምሩ ሲያሸበሽቡ ሳለ ከዚያች ቤተ ክርስቲያን ውስጥ ገባ። ያን ጊዜ በውስጡም ቀይ ሰው መልኩ መልኩ ከደም ግባቱ ጋር እጅግ የሚያምር ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዳቸው ፊት የሚወርደውን ላብ በመሐረቡ ሲጠርግ አየ። ያን ጊዜ ከእግሩ በታች የተንፈራገጠ ጋኔሉንም ከላዩ ላይ ጥቁር የእንጨት ቅርፊት የመሰለ ሆኖ ወጣ። ጋኔሉ እሱን ትቶት ዑራኤልን ሽሽቱን አይቶ ፈጥኖ ወደ እኔና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀል ስለደበደበው ጮኸ፣ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለህን ቢለው ከእንግዲህ ወዲህ ወደ እርሱ ብመለስ የአምላክ መለኮታዊ ሰይፍ ከሁለት ይክፈለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያ ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩ የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ። የቅዱስ ዑራኤልን ታምራትን አደነቁ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛ ምሕረትን ይቅርታን ይደረግልን። የመላእክት አለቃ የሆነ የቅዱስ ዑራኤል የረድኤቱ ሀብት ልመናው ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። የመልአኩ ቅዱስ ዑራኤል ምልጃው፣ ጸሎቱ፣ ቃል ኪዳኑ አይለየን። እግዚአብሔር በቸርነቱ ይጠብቀን፣ የቸርነቱን ሥራ ይስራልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦስ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ቡርክት አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረ የተመሰገነ ሐዋርያው እንድርያኖስ አረፈ። የሐዋርያው የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመረጠው እርሱም የእግዚአብሔር መንግሥት እንዲሰብክ ጌታ ከመከራው በፊት ከላከላቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በጽርሐ ጽዮን መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀበሉ። በብዙ አገሮች ውስጥም ሰበከ። በንበያም ሀገር ላይም ሐዋርያት በአንብሮ እድም ኤጲስቆጶስ ሾሙት። በውስጡም ሰበከ። በጨለማና በድንቁርና የሚኖሩ ብዙዎች አረማውያን የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖትን አስገባቸው። ከዚህ በኋላ ሐዋርያው ዮልዮኖስ ወስዶ በአንድነት በብዙና አገሮቹ ዙሪያ አስተማሩ። ብዙዎች ሰዎችን አጠመቁ። ተአምራትን በማድረግ ከሰዎች አጋንንትን አበረሩ። ብዙዎችም በሽተኞችን ፈወሱአቸው። የጣዖቶቻቸው ቤቶች አፍርሰው የክብር ባለቤት ሆነው የጌታችን ኢየሱስ ክርስቶስን አብያተ ክርስቲያን አነጹ። አገልግሎታቸውን በፈጸሙ ጊዜ ጌታችን ከድካም ወደ ረፍት ከሐዘን ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያው እንድርያኖስን ታመመና በዚህች ቀን አረፈ። ቅዱስ ዮልዮስ ጉዞውን በመቃብር አኖረው። ለእግዚአብሔር ምስጋና ይሁን፣ እኛን ለአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእንድርያኖስ ብሎ ውይዘ መንፈስ ዘሰትየ ምስለ ሐዋርያት ብሎ ሀቦረ ይሰብክ አይጉራተ አድያም ኩሎ አብያተ ክርስቲያናት ሀናጺዎ አብያተ ጣዖታት አንህሎ እስየ ተስፋሁ አድማ በሰማይ ዘሃሎ። በዚች ዕለት
የምስራቅ ያዕቆብ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዛግረብኩ ማህሌታ ዘክርያ ይላፈም ለተጠምዱ ከዘልፈ ለላነብተወ ከዘንዴተ መጽሐፈን ተረሰከ እግዚኦ ጸሪቀ መበለት ውኩፈ እለምብላ ዘተረፈ ነቢያት ቅዱሳን ሐዋርያ ሰባክያን ጻድቃን አዲነ ዛቅረብኩ ማህሌታ ዘክርያ ይላፈም ለተጠምዱ ከዘልፈ ለላነብተወ ከዘንዴተ መጽሐፈን ተረሰከ እግዚኦ ጸሪቀ መበለት ውኩፈ እለምብላ ዘተረፈ ነቢያት ቅዱሳን ሐዋርያ ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፍ ወይን ዘይደርስ ወለዛ አንብብ ወለዘኑ ወለስታና አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይስ ወረ ይማረን ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን ይቅርም ይበለን ለቃሉም ተገዢ አድርገን አሜን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ይላክልን። ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች የጣለልን የምሕረት አምላክ የይቅርታ ባለቤት እግዚአብሔር ይመስገን። የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳድርብን። እንግዲህ የተወደዳችሁ የክርስቶስ ቤተሰቦች ያው ጾሙ የሚገባው ግንቦት 24 ነው፣ የሐዋርያት ጾም። ስለዚህ ሁሉም እንግዲህ ንስሐ መግባት ይቻላል፣ መጾም ይቻላል፣ መስገድ ይቻላል ማለት ነው። ቀኖና መቀበል ይቻላል። የቀኖናም ያላችሁ ሰዎች ቀኖናችሁ መፈጸም ትችላላችሁ ማለት ነው። ተመስገን። እንግዲህ 50 ቀን እንግዲህ የሰው ልጅ ባለ 50 የሚባል እንግዲህ ያው ስንበላ ዓርብንም ሮብንም ስንጨረግር ቆየን። አሁን ደግሞ ያልገባው ክርስቲያን አየ ሐዋርያት ጾም ነው፣ አየ ቄስ ጾም ነው፣ አየ መነኩሴ ጾም ነው፣ አየ አቃቢ ጾም ነው፣ የዲያቆን ጾም ነው፣ የቆራቢ ጾም ነው። እኛን አይወክልም የሚሉ ሰዎች እነ ጣረ ለሆዱ ይሄን ነው የሚሉ። ስለዚህ ክርስቲያን የሆነ መጾም ይገባዋል ማለት ነው። ሰኔ ጾም እንግዲህ ያው ግንቦት 24 ይገባል። ሐምሌ 5 ቀን ደግሞ ይፈታል ማለት ነው። እንግዲህ እግዚአብሔርን በጾም በጸሎት በስግደት ከእንባ ቅልቅል ሆኖ መለመን፣ መጸለይ፣ መጠየቅ ግዴታ አለበት ማለት ነው። ይሄ ነው እግዚአብሔር የምሕረት አምላክ የይቅርታ ባለቤት ስለሆነ፣ መሐሪ ስለሆነ፣ ደግ አምላክ ስለሆነ፣ ቸር አምላክ ስለሆነ ቅዱሳንን ለእኛ አማላጅ አድርጎ ሰጥቶናልና በስርዓት በአግባቡ መለመን ነው። ስንበላ፣ ሲበላ፣ ሲጠጣ እንዲያው የነበረው ስጋ አሁን ጾም ሲመጣበት ይሄ ጾም መጣብኝ ይላል። አንዳንድ ሰዎች ጾም ሲመጣ አይወዱም። እኛ ቤት እውነተኛዋ ቤት ጸሎት አለ፣ ጾም አለ፣ ስግደት አለ፣ ፍቅር አለ፣ መተሳሰብ አለ፣ መደጋገፍ አለ፣ መረዳዳት አለ ማለት ነው። በማን በቅድስት ቤተ ክርስቲያን። ስለዚህ እሷ ጋር ሰላም ነው። ሰላም የማንፈልገው ሰዎች ነን፣ ከአገልጋዩ ጨምሮ ማለት ነው። ምዕመናኑንም ይጨምራል። ሰላም የማንፈልግ ሰላምን ትሰብካለች ቤተ ክርስቲያን፣ ፍቅርን ትሰብካለች፣ አንድነትን ትሰብካለች፣ ጾምንም ትሰብካለች፣ ጾምንም ታውጃለች። ስለዚህ በስጋም በነፍስም የምትሰበስበን እናታችን ቤተ ክርስቲያን ናት ማለት ነው እና ይህንን መፈጸም ግዴታ ይጠበቅብናል እያንዳንዳችን። አይ የመነኩሴ ጾም ነው፣ አይ የእንትን ጾም ነው እያልን ልንበላ ይገባል ማለት ነው። ሰዓቱ እስከሚደርስ ድረስ እስከሚችለው ድረስ ይጾማል ማለት ነው። ቤተ ክርስቲያን ከሰዓት እየተቀደሰ ክርስቲያን ጠዋት ስጋ የሚበላ ከሆነ ሐዋርያት የጾሙት ጾም ነው፣ ነቢያት የጾሙት ጾም ነው፣ ካህናት የጾሙት ጾም ነው፣ የእነሱ ጾም ነው፣ የእንትና ጾም ነው እያልን ለመብላት ምክንያት አንፍጠር። ምክንያተ ቢስ መሆን የለብንም እና በስርዓቱ በአግባቡ መፈጸም ግዴታ አለብን ማለት ነው። ይሄን ስናደርግ በረከቱ ለማን ነው? ለራሳችን ነው ማለት ነው እና ቀኖናም የተቀበላችሁ ሰዎች ቀኖናችሁ መፈጸም ትችላላችሁ። ንስሐም ለመግባት ትፈልጉ ሰዎች ንስሐ መግባት ይቻላል ማለት ነው። በቃ ነገ አሁን ያው የንስሐ ጊዜ ነው። ሰኞ ጀምሮ መጾም ይቻላል።
መስገድ፣ መለመን፣ ምህላው ሁሉም ማድረስ ይቻላል ማለት ነው እና ቅዱስ አምላክ ቅዱሱ ጌታ እግዚአብሔር እንግዲህ የሰላም የበረከት አባቶቻችን በረከት አግኝተዋልና መንፈስ ቅዱስን ከተቀበሉ በኋላ ሄደው በዓለም ዞረው ወንጌልን ሰብከዋል። አዎ ጾመዋል፣ ጸልየዋል፣ ለምነዋል። ስለዚህ በረከትን አግኝተዋል እና እኛም በረከትን ለማግኘት ለመባረክ፣ ለመቀደስ፣ ለመዳን፣ ለመፈወስ ሁሉ ጾም ጸሎት ያስፈልጋል። ያለ ጾም ያለ ጸሎት ሊወገድ ሊለቅም አይችልም ብሏል። በጾም በጸሎት ይሰራ ኃጢአት ነው። ሰይጣንን የምናጥፋው የምናሸንፈው በጸሎት ነው። በቴስታ በካራቲ ብሎ ነገር የለም። በመቀጥቀጥ ሰይጣን አይወጣም። ስለዚህ በርከክ ስንል ንጹሕ ልብ ይዘን አቤቱ ጌታዬ ማረኝ ይቅር በለኝ ስንል አንድም ማረን ስንል ለሁላችንም ነው። ማረኝ ስንል ደግሞ ለራስ ነው። ማረኝ ጌታዬ ካልኩ ለራሴ ነው። ስለዚህ ምሕረቱን ቸርነቱን የላክልን ሀገራችን ውስጥ ያለውን ጦርነት ያብርድልን። የሰውን ደም እያስፈሰሰ የሰውን ሕይወት እያስቀጠፈ ያለውን የዲያብሎስ ሰራዊትን እንደ ትቢያ ጥርግርግ አድርጎ ያጥፋልን፣ ያንሳልን፣ ያስወግድልን። የምሕረት አምላክ የይቅርታ ባለቤት ምሕረቱን ቸርነቱን የላክልን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት፣ የቸርነቱን ስራ ይስራልን። አገራችን መሃሏን ገነት ግራ ቀኟን እሳት አድርጎ ይጠብቅልን። በሕመም ውስጥ ያሉትንም ፈውሱን ያድላቸው። የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ያዘኑትንም ያጽናናልን። የታሰሩትን ያስፈታልን። በስደት ዓለም ያሉትንም ይሰብስብልን። በትዳር ያላችሁ ትዳራችሁ፣ ልጆቻችሁ መልካም ስራችሁን ይባርክላችሁ። ትዳር የሌላችሁ ንጹሕ ትዳር፣ ልጅ ለሌላችሁ ልጅ፣ ስራ ለሌላቸው ተመስገን የምትሉበትን ስራ ያድላችሁ ይስጣችሁ። በጸሎት አስቡን አትርሱም ብለው ያሳሰቡትን የማይዘነጋው የማይረሳው ደጉ ቸሩ አምላክ ቅዱሱ ጌታ እግዚአብሔር ሁላችንንም ያድለን ይስጠን። ምሕረቱን ቸርነቱን ይላክልን፣ ይቅርም ይበለን፣ ለቃሉም ተገዢ ያድርገን። የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳድርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ሌሊተ አብሐነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ሩክ ሻንቲ ማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወሚሌተ ጸጋ እግዚአብሔር ምስለኪ ዛሉ የጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥራይ ኃጢአት የኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን። ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። የተባረከ የተቀደሰ ያደርግላችሁ። ደጉ ቸር አምላክ ዝክራችሁን ዝክረ አብ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። አሁንም ባርኮ መድኃኒተ ሥጋ ያደርግላችሁ። አሜን። ይሁንልን፣ ይደረግልን።